ግን ብድግ አርጎ አነሳውና የመጀመሪያ እርዳታ ካረገለት በኋላ ወደ ሆስፒታል ወሰደው ይላል። ወደ ሆስፒታል ለመሰላችሁ ሉቃስ ዶክተር ስለሆነ አብራርቶ ነው የጻፈልን። የሕክምና ቃላትን የሚጠቀም ታላቅ አባት ነው። እግዚአብሔር የማይገለገልበት ሙያ ሌብነት ብቻ ነው። በሕክምናም እግዚአብሔር ማገልገል ይቻላል። የመጀመሪያ እርዳታ ሰጠውና ወደ ሆስፒታል ወሰደው። ሆስፒታል ከወሰደው በኋላ ዶክተሩን አገኘው። ለዶክተሩ ምን አደረገ? ከኪሱ 2 ዲናር አወጣ። ይህን ሰው ወድቆ አግኝቼው ነው የመጀመሪያ እርዳታ አድርጌለታለሁ፣ ይሄን አሟልቼለታለሁ። ግን በዚህ ልጅን የሚችል ሰው አይደለም። ሰውነቱ ተጎድቷል፣ አካሉ ተቆርሷል፣ አጥንቱ ተሰፍሯል። ስለዚህ እርዳው አድነው ብሎ ሰጠው። ከኪሱ 2 ዲናር አውጥቶ በዚህ አስታመው። 2000 ብር በሉት እንደፈለጋችሁ 200 ብርም በሉት። 2 ዲናር አወጣና ሰጥቶ ለዶክተሩ እኔ ሩቅ መንገደኛ ነኝ፣ ሩቅ ሀገር ሄዳለሁ፣ ግን ከዚህ በላይ ብትከስር ይሄን ሰው ለማዳን፣ ይሄን ሰው ለመፈወስ፣ ይሄን ሰው ለመቀደስ፣ ይሄን ሰው ወደ መጀመሪያ ጤንነቱ ለመመለስ ወጪ ቢያስፈልግህ፣ ገንዘብ ቢቸግርህ አትሰቀቅ፣ የሚያስፈልገውን ገንዘብ አውጣ፣ እኔ ዳግም ስመጣ ዋጋን እከፍላለሁ ብሎት ሄደ። ስለዚህ ከመጀመሪያው ካህን፣ ከሁለተኛው ሌዋዊ፣ ከሶስተኛው ሳምራዊ ለዚህ ለወደቀ ሰው በጎ ያደረገለት ማን ነው ብሎ ሕግ አዋቂውን ጠየቀው። ያ ሕግ አዋቂ ምን አለ? ካህኑም አይደለም ሌዋዊውም አይደለም፣ ይህ ሳምራዊ ሰው ነው በጎ ያደረገው አለው። አንተም እንዲህ አድርግ ብሎት ሄደ። ይሄ ምሳሌ ነው። ከኢየሩሳሌም ወደ ኢያሪኮ ሲመጣ የነበረው ከልልና ወደ ትሕትና ሲወርድ የነበረ አዳም ነው። ወደ ንስሐ ሲመለስ የአዳም ዘር፣ ወደ ጸጸት ሲመለስ የአዳም ዘር ሰይጣን ተናደደና በዘረኝነት፣ በጎሳ፣ በምቀኝነት፣ በዝሙት፣ በአድመኝነት፣ በክፋት፣ በቅናት ቀጥቅጠውት ሄዱ። 5500 ዘመን የአዳም ልጅ በመከራ ውስጥ በፈተና ውስጥ ኖረ። ያቺ ዓርብ ቀን እስክትመጣ ድረስ በሞትና በሕይወት መካከል ጥለውት ሄዱ። 5500 ዘመን አባቶች የኖሩት ሕይወት በሞትና በሕይወት መካከል ነው። ላለመሞት ብቻ ነበር የሚኖሩት። የጨለማ ዘመን ነበረ፣ የመከራ ዘመን ነበረ። በዚህ ሰዓት ግን ሻማ ይዘው ኩራዝ አብርተው የመጡ ታላላቅ አባቶች ነበሩ። ካህኑ መጣ የተባለው መልከጼዴቅ ነው። ኅብስተ አኮቴትን ጽዋ በረከትን እያስታኮተ በቀራንዮ ዋሻ አብርሃም ከለዶጎሞርን ድል አድርጎ ሲመለስ አስራት እንዲያወጣለት ሆኗል። እሱም ደግሞ የቅዱስ ሥጋው የክቡር ደሙ አምሳል የሆነውን ደግሞ ኅብስትና ጽዋ አቅምሶታል። ስለዚህ የመልከጼዴቅ መስዋዕት የወደቀ አዳምን ማንሳት አልቻለም። ዓርብ ቀን እስኪመጣ ድረስ፣ ጌታ እስኪሰቀል ድረስ፣ ያ የድነት ሥራ እስኪፈጸም ድረስ እውነተኛው ቤዛ፣ እውነተኛው አዳኝ፣ የኔና የእናንተ አባት ኢየሱስ ክርስቶስ ሊቀ ካህናችን መጥቶ በቀራንዮ አደባባይ እስኪሰቀል ድረስ አዳም ሊድን አልቻለም። ለምን? ፍርዱ በከፍተኛ ፍርድ ቤት ነው። የቀበሌ ፍርድ ቤት ይህንን መፈጸም አይችልም፣ መሻር አይችልም። የፈጣሪን ፍርድ በእውነት ፍጡር ማንሳት አይችልም። ህመሙን ማስታገስ ይቻላል፣ ወይም ደግሞ የስኳር መድኃኒት፣ የደም ብዛት መድኃኒት ማስታገስ እንጂ ማዳን አይችልም። እነ ክትባት ቁጠሩት፣ የነ መልከጼዴቅ መስዋዕት ማዳን አልቻለም። ሊቀ ካህናቱ መጣ፣ ወደ ቤተ መቅደስ ገባ፣ መስዋዕት ሰዋ፣ ብዙ ነገር አደረገ። የወደቀ አዳምን ከወደቀበት ማንሳት አልቻለም። ዕለተ ዓርብ እስክትመጣ ድረስ፣ እውነተኛው አምላክ መጥቶ በቀራንዮ እስኪሰቀል ድረስ፣ እውነተኛው መድኃኒት እስኪቀመም ድረስ። ይገርማቸዋል። ታላቁ አባት አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ፣ አፈጳዚዮን የሚባል በእውነት ጉድለቱ ኢትዮጵያዊ ብቻ መሆን ነው። ከ40 በላይ መጻሕፍትን የጻፈ ታላቅ አባት፣ የ22 ሰዓት ድርሰት ያዘጋጀልን አባት በመጽሐፈ ምስጢር ምን አለ? እግዚአብሔር መፍትሔ ሥራይ ውጡ በመለኮቱ፣ እግዚአብሔር በመለኮቱ መድኃኒት ቀማሚ ነው አለ። በትውፊቱ ደግሞ የተቀመመ መድኃኒት ነው። ይህ ታዲያ ስጋው ከየት መጣ የሚለው ምላሽ ሲሰጥ እዛው ዕፀ ሕይወት ተረክበትን ቤተ ዳዊት፣ ይህቺ ዕፅ የተቀመመችበት ስጋ የተገኘችው ከዳዊት ቤት ነው፣ ከመቤታችን ነው። ከላይ ስጋ ይዞ አልመጣም። መለኮት በባህሪው መድኃኒት ቀማሚ ነው፣ መፍትሔ ሥራይ ነው። ያ ሲቀመም መድኃኒት ይሆን ዘንድ ነቢያት አስቀድመው የፈለጓት የሿት እውነተኛ መድኃኒት ተገኘች። የኦሪት ካህናት መስዋዕታቸው ምንም የወደቀው ማንሳት አልቻለም፣ ማዳን አልቻለም፣ ኃይል መስራት አልቻለም።
ታምር መስራት አልቻለም። ማስታገሻ የሆነው ፔንኪለር ነው የሆነው፣ አንቲፔን የሆነው እውነተኛ መድኃኒት እስኪፈለግ ድረስ የአዳም ልጅ ተቸገረ፣ በበሽታ ወደቀ። መጨረሻ ላይ ግን ደጉ ሳምራዊ በአህያ ላይ ተጭኖ መጣ። አህያ እንግዲህ በጭ ብላ ከሄደች የምትገኝ አይደለችም። ሰው ደግሞ በአህያ ላይ ጋልቦ አያመልጥም። ከፈለጋችሁኝ አታጡኝም፣ ካልፈለጋችሁኝ ደግሞ አታገኙኝም ሲል በተናቀችው በአህያና በአህያይቱ ውርንጭላ የመጣው የኔና የናንተ አምላክ ከሌዋውያን ካህናት ሳይሆን ከይሁዳ ዘር ሳይሆን የሚገርማችሁ በደግ ሳምራዊ ራሱን መስሎ መጣ። ሳምራውያን የተናቁ ናቸው፣ በእስራኤል የተገፉ ናቸው፣ በአፋ ያሉ ናቸው፣ ወደ ቤተ መቅደስ እንዲገቡ የማይፈቀድላቸው ናቸው። ያቺ በዮሐንስ ወንጌል ምዕራፍ 4 ላይ ያያቷት ሳምራዊቷ ሴት ከአይሁድ ጋር የማይተባበሩ የተናቁ ዘሮች ነበሩ። ጌታ በተናቀው ላይ ኃይል መስራት የሚችል በ15 ዓመት ብላቴና ወገኖች በማይጸና አድሮ እኔና እናንተን ለማዳን የመጣ የኔና የናንተ አምላክ ቤተ መንግስት ሲጠበቅ ከብቶች በረት የተገኘ ቤተ መንግስት ሲጠበቅ የግብፅ ስደተኛ የተባለ ዙፋን ላይ ሲጠበቅ በቀራንዮ አደባባይ የሾህ አክሊል የደፋ የኔና የናንተ አምላክ የቆሮንቶስ ባይታዊ የግብፅ ስደተኛ የኔና የናንተ የቤታችን ራስ ኢየሱስ ክርስቶስ ቀጥታ በአህያይቱ ውርንጭላ የመጣው አምላክ ራሱን በአህያ ላይ እንደተቀመጠ ሳምራዊ መስሎ ወደዚህ ምድር መጣ። ከአህያው ላይ ወረደ፣ ከሰማያት ሰማያት ወረደ። አምላክ ሰው ሆነ። የወደቀው አዳም ደግሞ አምላክ ሆነ፣ ከፍ አደረገው፣ ከወደቀበት አነሳው። የወደቀ አዳምን አህያው ላይ አስቀመጠው። የወይን ጠጅ አፈሰሰለት የተባለው ወገኖች ደሙ ነው። የአዳም ቁስል የሚድነው የኔና የናንተ ቁስል መጠገግ የሚችለው በዕለተ ዓርብ በተሰጠን ደሙ ነው። ደሙ ብቻ አልበቃም፣ ስጋውን ጨመረለት። ዘይት ከእህል ይገኛል፣ ስጋው ከእህል ይገኛልና ስጋውን ቆረሰለት። ይገርማቸዋል። እውነተኛ እረኛ ከብቶቹን ሲያኖር ከሌባ ሲጠብቅ መልሶ አርዶ ይበላቸዋል፣ ወይም ሸጦ ገንዘብ ያገኝባቸዋል። እውነተኛው እረኛ ኢየሱስ ክርስቶስ ግን በጎቹን ሰብስቦ ስጋውን ያበላ ደሙን ያጠጣ ነው። እንዲህ አይነት እረኛ ተገኝቶ አያውቅም። እንዲህ አይነት መድኃኒተኛ ተገኝቶ አያውቅም። የኔና የናንተ አምላክ ለየት ያለ መድኃኒተኛ ነው። ከበሽታው በፊት የነበረ መድኃኒት፣ ከበሽታው በፊት የነበረ ሐኪም ነው የኔና የናንተ አምላክ እግዚአብሔር። አያችሁ፣ ታላቅ አምላክ ነው እግዚአብሔር። እሰ ንጉሥ ውእቱ እምቅድመ ዓለም፣ ከዓለም አስቀድሞ ንጉሥ የነበረ አምላክ ነው። ወገብረ መድኃኒተ በማእከለ ምድር፣ ማእከለ ምድር በተባለች በኢየሩሳሌም በዕለተ ዓርብ ተሰቅሎ መድኃኒት አደረገ። እንዲህ አይነት መድኃኒተኛ አይታችሁ ታውቃላችሁ? አሁን የምታውቁት ሁሉም መድኃኒት ቤት እኔና እናንተ ሄደን እንገዛለን እንጂ መድኃኒት ወደኛ ይመጣል። ወደ በሽተኞቹ የመጣ መድኃኒት ነው። ልትድን ትወዳለህን ብሎ ጠይቆ 38 ዓመት የተሸከምነውን አልጋ ተሸክመነው እንድንሄድ የሚያደርግ ውለታ ብድር እንድንመልስ የሚያደርግ አምላክ። 12 ዓመት ደም ይፈሳት የነበረች ሴት ጨርቁን ስትነካው ደሙ አቆመ፣ አንዳች አልተናገረም። የኔና የናንተ አምላክ ባለመናገር የሚፈውስ ባለመናገር የሚያድን በዝምታ በቃሉ ብቻ የሚፈውስ። አሁን የኔና እናንተ ሐኪም ቤት ስንሄድ እኮ ዶክተሩ ምን ያስፈልገዋል? አልትራሳውንድ ይጠይቀናል፣ ኤክስሬ ይጠይቀናል። ይገርማቸዋል። ሲቢሲ የሚባል የላብራቶሪ ውጤት ይጠይቀናል። ደም ሽንት እንሰጣለን። ጌታችን ሲመረምር ግን በአይኑ ኤክስሬ ነው የሚያነሳ። ስላየኖች አይደለም የሚፈውሰን። እግዚአብሔር ምድር በምላ ነው። አዚ ዓለም በራው ሁሉ ውስጥ ተደው ተብሎ የተነገረለት አምላክ ነው። የሚገርማችሁ ወላጆች መጥተው ስለ ልጆቻቸው ነግረውት እርሱ ምን ያደርጋል? እንደ እምነታችሁ ይደረግላችሁ፣ ሃይማኖተክ እምነትሽ አድኖሻል። የሞተው ሲቀሰቀስ አይተናል፣ ሽባው ሲተረተር አይተናል። በተልእኮ እኮ ነው። አሁን መታችሁ ዶክተር ጋር ሚስቴን አድንልኝ ብትሉ ሚስትን አምጣት ነው የሚለን ዶክተሩ። ጌታ ግን ይሄን አይልም። ሚስት ባለችበት ትድናለች እመን ብቻ ነው የሚለን። ልጅ ባለችበት ድናለች ነው የሚለው። ሰዓቱ ስንት ሰዓት ነበር? 7 ሰዓት። እንዲህ አይነት አምላክ ነው። ብዙ ዶክተሮች የሚያድኑት የታመመን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ወልደ መበለትን ወለተ ኢያኢሮስን አልዓዛርን ከሞት ሲቀሰቅስ ወገኖቼ አለቀለት ደቀቀለት የተባለው የመጨረሻው ለቅሶ ደራሽ የመጀመሪያው እንባ አባሽ ሆኖ ያዳነ የኔና የናንተ አምላክ በፍጹም ማንም ሰው የማይችለው ፍጡር የማይደራደርበት ሐኪም ነው። በዕለተ ዓርብ እኔና እናንተን የፈወሰ
ከስጋ ቁስል አይደለም። የነፍሳችን ቁስል የተፈወሰው በዕለተ ዓርብ ነው በስጋውና በደሙ። እናንተ ሁላችሁም የምትጡት መድኃኒት ኤክስፓየር ዴት አለው። ይሄ ግን ኤክስፓየር ዴት የለውም። ቤተክርስቲያን ሁሌም ትፈትተዋለች። በዚህ ሰዓት አበቃ የምትለው አይደለም። እናንተ የምትጡትን የሚውጠው መድኃኒት ይገርማችኋል፣ የጎንዮሽ ጉዳት አለው። የጨጓራው ጉበት ይነካል፣ የጉበቱ ደግሞ ሌላ ነገር ይነካል። ይሄ ግን የጎንዮሽ ጥቅም ነው ያለው። እንዲህ አይነቱ መድኃኒት የተሰጠን በዕለተ ዓርብ ነው። የተፈወስንበት የተቀደስንበት መድኃኒት። ከዚህ በላይ ምን ፈውስ አለ? ድነት ቢሉማ ሁሉ ፈውስ ቢሉ የመስቀሉ ይሄ ሁሉ ያለባት ቅድስት ቤተክርስቲያን ቀራንዮ ናት። በዕለተ ዓርብ ስጋውን ቆረሰ፣ ደሙን አፈሰሰ። አያችሁ ወገኖች፣ ዛሬ እናንተ የምትጡት መድኃኒት በዋጋ ነው የሚገዛው። ከውጭ ሀገር ካልሆነ አይመጣም። ሪሚታንስ ይፈልጋል፣ ዶላር ይፈልጋል። አይገርማችሁ? እኔና እናንተ የተሰጠን መድኃኒት ግን በነፃ ነውና ብሉ እየተባለ በአዋጅ ነው የሚሰጠን። ማንም አይከፍልበትም። ቀድሞ የገባ የለም እንደ ኦሪቱ፣ ኋላ የቆረበ የሚባል የለም። በፈለጋችሁ ሰዓትና ጊዜ ብትቆሩ መድኃኒትነቱ የማይከፋፈል ነው። አሁን ብዙ በሽታ የሚያድነው መድኃኒት ይለማመዳል። በሽታውን የተለማመደ ቲቪ የሚባል አለ። አሁን የጤና ረዳቶች አላችሁ፣ እዚህ ሐኪሞች አላችሁ። አንድ መድኃኒት ረዥም ጊዜ ሲወሰድ በሽታውን ይለምዳል። ስጋው ደሙ ግን በሽታ የተባለውን ኃጢአት የሚለምድ አይደለም፣ የሚባላ እሳት ነው። ኃጢአት በፊቱ የማይቆም በሽታ በፊቱ ቆሞ መሄድ የማይችልለት በእምነት ከወሰድነው የሚያድን ነው። በክፋት ከወሰድነው የሚባላ ነው። ይህ ስጋ ይህ ደም የተሰጠን በዕለተ ዓርብ ነው። የዓርብ ስጦታ ነው፣ በነፃ ስለተሰጠን ወገኖቼ። እኔና እናንተ ግን እየተቀበልነው አይደለም። እንደ ቅዱስ ስጋው ክቡር ደግሞ የሕፃናት ማሳደጊያ ወተት እኮ አይደለም፣ ወይም ደግሞ ሽማግሌ ብቻ የሚሰበሰበው የጡረታ አበል አይደለም። ቅዱስ ስጋው ክቡር ደግሞ ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ በሽተኛ ነን ብለን ላመን ሁሉ የሚሰጥ ነው። ይህ ሀብትና ስጦታ የተሰጠን ከእግዚአብሔር ነው። አባት እናት የሰጠህን ጌጥ ከእጅ አትለየው። እግዚአብሔር አምላክ የሰጠንን በእውነት እውነተኛ መድኃኒት በዕለተ ዓርብ የተሰጠንን ስጦታ እየተጠቀምንበት አይደለም። የአሜሪካ ቪዛ የሚሰጠው ስጋው ደግሞ ለተቀበለበት ሰው ነው ቢባል ወረፋው ይቻላል ወገኖች? ይቻላል ወይ? ቪዛ የሚሰጠው በስጋው ደግሞ ነው ቢባል ጎረቤት ዘመድ እንፈልጋለን፣ ወረፋ ሌሊት መተን እንይዛለን። የሚገርማቸው ትንሣኤ ጾመን ሲፈታ የምንሰለፈው አሁን ልኳ እንዳሊት ነው። እውነተኛው ስጋ ግን እየተፈተተ ያለው አስቡ። ኮሌስትሮል የማያጠቃው፣ ስኳር የማያመጣ፣ ደም ብዛት የማያመጣው፣ ቅባት የሌለው፣ ስብ የሌለው ያልተከለከለው መድኃኒት፣ እውነተኛው መብል፣ እውነተኛው መጠጥ ይሄ ቅዱስ ስጋው ክቡር ደሙ ነው። ግን የተሰጠን በዕለተ ዓርብ። በዕለተ ዓርብ ያልተሰጠን ነገር በዕለተ ዓርብ የምንኮራባት የድነታችን መሰረት የሚሆን አክሊለ ምቅነ ብለን የምንጠራ አክሊላችን ድል መንሳታችን አደፍ ጉድ ነውር ነቀፋ የሌለባት እውነተኛ የሰርግ ልጅ እመብርሃን ወላዲተ አምላክ እናት ተደርጋ በዮሐንስ 19 ላይ የተሰጠችን ድንግል ማርያም እኮ ናት። በዕለተ ዓርብ እኮ ያገኘናት ናት። ዓለም ሁሉ እኮ እናት አልነበረው። የተሰጠችን እናት ሔዋን ከገነት ነቀለችን። ዳግሚት ሔዋን የተባለች ድንግል ማርያም ደግሞ እኔና እናንተ ከወጣንበት አስገባችን። በእንተ ማርያም ድንግል ተረወለነ ዳግመ ከፈለ። ከወጣንበት የገባ ነው። የተዘጋውን የከፈተች ቁልፉ በእጇ ያለች ሆትሰ ድንግል ብለን የምንጠራት ደጅም በርም ወላዲተ አምላክ እኮ የተሰጠችን በመስቀሉ ላይ ነው። አይኑን ሲከፍት መጀመሪያ ያየው እናቱን ነው በቤተልሔም። እንደገና አይኑን ሲጨፍን የመጨረሻውን ቃል ሲናገር እነሆ እናትህ እነሆ ልጅሽ ብሎ ነው የሰጠው። እማምላክ ወላዲተ አምላክ መልአኩ መጥቶ ሲያበስራት እነሆኝ የጌታ ባሪያ አለች። ነዓመቱ ለእግዚአብሔር አለች። እነሆኝ የጌታ ባሪያ እነሆኝ ስላለች መጨረሻ ላይ ደግሞ በመስቀል ላይ ምን አለ? እነሆ ልጅሽ አላት። አያችሁ? እነሆ ማለት እሺ ማለት በእጄ ማለት መጨረሻ እግዚአብሔር እሺ እንዲላቸው ያደርጋል። እሷ እሺ ብላ ስለታዘዘች ፈጣሪ በመጨረሻ ሰዓት ደግሞ ምን አለ? ልጅ ሰጣት። ሌላ የሚያወርሳት ንብረት የለም። ወደ ቤተ መቅደስ ስትገባ እንኳን ይዛ የገባችው ጫጩት ናት። ጫጩት እኮ ነው ድሃ፣ የመጨረሻ የድሃ መስዋዕት ያቀረበችው እመቤታችን ነው። እሱ ራሱ እኮ ደብረ ዘይት ተራራ ላይ ነው የሚያድረው። አስቡ። በመዓልት ይምር በምኩራብ በመዓል በቀን እኮ በምኩራብ ያስተምራል፣ ማታ ደግሞ በዋሻ ይተኛል። ቤት አልሰራላትም። ለእናቱ የሚሰጣት የሚያስጠጋበት አልነበረም። አያችሁ? ተድላ ስጋ ለእናቱ አላመቻችም። ይወደው ለነበረ ሐዋርያ ሽልማት አድርጎ ሰጣት።
ድንግል ማርያም የጀግኖች ሽልማት ናት። ይህችን እናት ያገኘ ነው የእናት ልመና ፊት አያስመልስ አንገት አያስቀልስ። ወስሉት ስምሽ ይላል እግዚአብሔር፣ ስምሽ በእግዚአብሔር ፊት የሰለጠነ ነው የተባለች መብርሃን። አሁን እንደው ሰው ስትለምኑት በእናት አይደል የምትሉ? ዛሬ እኔና እናንተ በእናት ብለን የምንለምንበት መለመኛ ምሳሉ ምስጋሉ በስተስሪ ኃጢአት መለመኛ መስገጃ የኃጢአት መደምሰሻ የሆነች እናት ያገኘ ነው በዕለተ ዓርብ ነው። ድንግል ማርያምን ስጦታ አድርጎ የሰጠን ዓርብ ቀን ነው። እናት ያገኘ ነው ዓርብ ቀን ነው። እናት አልባ የሆነው ዓለም እናት አግኝቶ በረከት ያገኘው በዕለተ ዓርብ ነው። ቅዱስ ሥጋውን ያገኘ ነው። ክቡር ደሙን ያገኘ ነው። ጥምቀቱን ያገኘ ነው። እናት ድንግል ማርያምን ያገኘ ነው ዓርብ ቀን ነው። ስለዚህ ዓርብ ቀን እንዲህ ገዝቶ መማር፣ ዓርብ ቀን እንዲህ ተሰብስቦ መማር፣ ዓርብ ቀን በቤተ ክርስቲያን መመላለስ፣ ቅዱስ ሥጋው ክቡር ደሙን መቀበል ሃይማኖታዊ ግዴታ ነው። አባ ዮሴፍ ዘላስታ የሚባሉ አባት በስንክሳራችን 13ቱን ሕማማተ መስቀል እያሰቡ እሾህ ጠምጥመው በመቋሚያ ይቆሙ ነበር። የቅዱስ ላሊበላን ገድል ብታነቡት ዓርብ ኮሶ ይጠጣ ነበረ። የሚገርማችሁ መርዝ ጨምረው ቢያጠጡት 3 ቀን ሙቀት ሳይለየው ተኛ። ሰማያዊ ምስጢር ሰማያዊ የሕንፃ አሰራርን አስተማሩት መላእክት መጥቶ እዚህ አስቡት። ጣራ ከታች ይጀመራል። ቤት እኮ መጀመሪያ መሰራት ያለበት ኬዝ ነው። የላሊበላ ግን ቤተ መቅደስ ስራው የተጀመረው ከጣራ ነው። አሁን ቤት ስትሰሩ ከመሰረት ነው። የተገላቢጦሽ አድርጎ ያን ጥበብ የሰራው በዕለተ ዓርብ ያደርጋት የነበረች ትሩፋቱ ናት። ኮሶ ይጠጣ ነበር። ሕማማት መጻጻ የሆነ አሞት ጠጣ ፈጣሪ። ስለዚህ በዚህ ቀን ኮሶ ነው ልጠጣ የሚገባው ብሎ እኔና እናንተ ድራፍት ውስኪ ቢራ ስንጠጣ፣ አባቶቻችን ግን መራራ የሆነችዋን ነገር ነበር የሚጠጡት። ዓርብን በከባዱ ነው የሚያስቧት። ጌታ በመስቀል ውሎ ራቁቱን ውሎ እኔ እንዴት በእግሬ እሄዳለሁ ብለው በእግራቸው የሚሄዱ እኮ አባቶች አሉ። ማከስር የሚለብሱ አሉ። ቅናተ ዮሐንስ የሚያገለድሙ አሉ አባቶቻችን የጌታን መከራ እያሰቡ። ስለዚህ እናት ያገኘው ዓርብ ነው። እንዴ ወገኖች፣ ከሁሉ በላይ የምትሆን ንስሐም የተገኘችው በዓርብ ነው። ያ በቀኝ የተሰቀለው ወንበዴ ምንድን ነው ያለው? ዳግም በመጣ ሰዓት በመንግስት አያስበኝ ብሎ በንስሐ የተመለሰው ንስሐ የተገኘው የዛን ቀን ነው። በግራ የተሰቀለው ሲዘብት፣ በቀኝ የተሰቀለው ግን ምን አደረገ? ተዘከረ እግዚኦ ውስተ መንግስት ከበያ። ዳግም በመጣ ሰዓት አስበኛል። የነፍሱ ነገር አሳሰበው። የነፍስ ነገር የተለመነው ንስሐ የተፈጠረው በዚያ በመስቀል ላይ ነው። ከአዳም ቀድመ ትገባለህ። ወንበዴ ቀደመ። ዛሬም ወንበዴ የሆንን ሰዎች፣ በኃጢአት የተመላለስን ሰዎች ከዚህ ወንበዴ የሚብስ የለም። ማመኑ ንስሐው ግን ወደ ርስት ወደ መንግስተ ሰማያት አስገባው። አያችሁ፣ ጾም ማለት እማለ ጸሎት ወይታላ አርምሞ ወነቃራ አንብ ወጥንተ ኩሉ ገድል ሰናይት። የማንኛውም መንፈሳዊ ስራ መሰረቱ ጾም ነው። ስለዚህ በዚች በዕለተ ዓርብ እየጾምን ልናለቅስ ይገባል። ጾም ማለት እማለ ጸሎት ብቻ አይደለም፣ ወይታላ አርምሞ ብቻ አይደለችም፣ ወነቃራ አንብ ናት። ይሄ ፋታዊ ዜማን በቀኝ የተሰቀለው ወንበዴ ንስሐ ገባ በመስቀል ላይ። ቀራንዮ የንስሐ ቦታ ናት። ቤተክርስቲያን የንስሐ ቦታ ናት፣ የፖለቲካ ቦታ አይደለችም። ስለዚህ ንስሐ ለእኔና ለእናንተ የተሰራችው በዕለተ ዓርብ ቀን ነው። ንስሐ ያገኘ ነው፣ ጸጸት ያገኘ ነው፣ ፈውስ ድነት ያገኘ ነው። እሳት ይጠብቀዋል የተባለ ታሪክ ቀየረ። ዕለተ ዓርብ በዕለተ ዓርብ ምን ያላገኘነው ነገር አለ? ትንሣኤ እኮ የተገኘው በዕለተ ዓርብ ነው። አሁን እኛ ውድ ብቻ ይመስለናል። 500 ወንድሞች በዚያ ቀን ተነስተዋል። መቃብራት ተከፍተው በሞት ያሉ ከምድር ስር ያሉ አቧራ የተጫነባቸው ሰዎች የተነሱት ዓርብ ቀን ነው። ያ የጠፋው ጌጥ አቧራ ተጭኖበት ቤት ውስጥ እንደተገኘ ዛሬም አቧራ የተጫነብን እኔና እናንተ በቤት ውስጥ ያለን ሰዎች አቧራችን፣ የዘረኝነት አቧራችንን አራግፈን፣ የክፋት አቧራችንን አራግፈን ከወደቅንበት ከቤቱ ልንሰበሰብ የሚገባን ዕለተ ዓርብ ናት። 500 ሙታን የተነሱበት፣ ትንሣኤ ሙታን የተሰበከበት ድንቅ ዕለት ነው ይሄ ዕለተ ዓርብ። ስለዚህ